እልልልልልል እንግዲህ ሩትዬ ትላንት ስለ አሸነፈች ዛሬ እነ ፈረንጁ ቢኒ ማንም ሳይቀር እንግዲህ ቤቷ ድረስ አበባ ምን እንደሚያክል አበባው ማለት ነው። እንግዲህ ሄርሜላ ይሄንን እንኳን ይቅርና አንዱን ፍሬውን አበባ አይታ አታውቅም። ይሄን የመሰለ አበባ ይዘው እንግዲህ ደስታዋን አብሮ ሲያከብሩ ነበረ። አሸነፈን 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 ኡፍ እንዴት አባቱ ነው ደስ የሚለው አበባው። እና እንግዲህ ሩትዬ ደስታዋን አብሮ ሲያከብሩ ነበረ ከነ ልዑልዬ ትናንት አልመጣም፣ ብቻውን ቤት ውስጥ ተደብሮ ነበር የዋለው። ዛሬ እንግዲህ ከልዑልዬ ጋር መጥቶ ፈታ ዘና ብለዋል ማለት ነው። ሩትዬ ማምረውባት የኔ ጀግና እንኳን አሸነፍት ድል ላንቺ ነበረ ትላንት ማለት ነው። ፈረንጁም ሁላቸውም ከጎኗ ነበሩ። ዛሬ ደግሞ እንግዲህ ቤቷ ድረስ ሄዶ እንደዚህ ፈሽ አድርጓታል ማለት ነው። የኔ ፍልቅልቅ ዛሬ ደግሞ ሳቋ ከትላንቱ የወለጠ በጣም ነው የሚያምረው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬ ከነ ቢኒ ጋር ፈረንጁ መከታዋ ወንድም አለም እንግዲህ መጣለች ማለት ነው። ከነሱ ጋር በቢኒዬ ቤት ነው የመጣችሁ ዛሬ። እንኳን መጡ። ቢኒዬ ብዙ ጊዜ ቪዲዮ አይሰራም፣ ግን በጣም ነው ደስ የሚለኝ ንግግሩ። አብርሃምን የምናገረው ነገር በጣም በቃ ተቀባይነት ያለው ንግግር ነው እና የሚያወራው። ዛሬም ደግሞ እንደዚህ በደመቀ ሁኔታ በዓልን አስመስሎ መጥተዋል ማለት ነው። ሩቲን ከትላንትናው የበለጠ እንግዲህ እንደዚህ አስደስቷታል ማለት ነው። ትላንት ደግሞ ስላሸነፈች የሷ እድል ነበረ። ያው ድራማ ቢሆንም ሩቲ በማሸነፏ በጌሙ ላይ ሄርሜላ ሽንፈቷን በመቀበሏ እኛ በጣም ነው ደስ ያለን። ምክንያቱም ሩቲ እንድታሸነፍ ስለምንፈልግ ማለት ነው ሁላችንም።